ፕሪሊሚናሪ ጥናት ደረጃ ያየነው እስከ $500 ሚሊዮን አካባቢ የሚጠጋ ኢንቨስትመንት ይኖራል ብለን ነው። ይሄ ቆሻሻውን ማቃጠልና ዌስት ኢነርጂ መቀየር ብቻ አይደለም ሪሳይክል ማድረግንም ለምሳሌ ወደ ዌስት ኢነርጂ ፋሲሊቲ መጣው ምንም ሊሆን ማንችል መልሰን ልንጠቀምበት ማንችለው የሚያቃጥልና ወደ ኢነርጂ የሚቀየር ሪሳይክል የሚደረገውን ደግሞ ወደ ሌሎች ፕሮዳክቶች እንዲቀየሩ ፕሮሰስ የሚያደርግ ከዛ ሌሎች ግብአቶች ለምሳሌ የኮንስትራክሽን ማቴሪያልስ ማምረት ሊሆን ይችላል ሌሎች አገልግሎቶች የምንጠቀምባቸውን ግብአት የሚያመርት ፋብሪካ ሊሆን ይችላል ሆሊስቲክ ነው አንድ ዌስት ኢነርጂ ፋሲሊቲ ብቻ አይደለም ይሄም በመሆኑ ምክንያት በዛ በላንድ ፊላችን ላይ ወደረጅ ቆሻሻ ማስወገድ ስርዓታችን ላይ ያለውን ጫና የሚቀንስ ስራ እንሰራለን ብለን ነው እናስበው ባለፉት 2 አመታት የጀመርናቸው የለውጥ ስራዎች አሉ እነዚህ የለውጥ ስራዎች አብዛኞቹ የጀመርናቸው የለውጥ ስራዎች ውጤት ማምጣት የጀመሩበትና ወደ ተግባራም የገባንበት ተጨባጭ ለውጥ የሚያመጣ ነው በዚህ አመት ነው ከዚህ አንፃር እንግዲህ አንደኛው የአገልግሎት ተደራሽነትን ማስፋትን በተመለከተ ነው ይሄ አገልግሎት እንግዲህ ህዝቡ የሚኖርበት 119 ወረዳዎቻችን የሚሰጥ አገልግሎት ነው እነዚህ አገልግሎት የሚሰጥባቸው ቦታዎች ለተገልጋዮች እንዲሆኑ እዛ ተቋም ላይ የሚሰሩ ሰራተኞች በሚሰሩበት ቦታ ደስተኛ ሆነው እንዲሰሩ ከማድረግ አንፃር የሰራነው ስራ አንዱ ውጤት ያመጣንበት ነው አብዛኛው ነዋሪና አገልግሎት ፈልጎ ሲመጣኛ ስለሆነ የምናገኘው እኛም የዚህ ስራ አካል መሆን መቻል አለብን በሚል በሰራነው ስራ በዚህ አመት ብቻ ከ870 ሺህ በላይ የአዲስ አበባ ከተማ ነዋሪን ባዮሜትሪክ ዴታ መውሰድ የቻልንበት አይነት ሁኔታ አለ ይሄም ብቻ አይደለም እኛ ከተማ አስተዳደር ውስጥ አገልግሎት የምንሰጥባቸው ተቋማት በሙሉ ደግሞ ይሄንን እንደ ቅድመ ሁኔታ ስላስቀመጥን በከፍተኛ ሁኔታ የፋይዳ ተመዝጋቢዎችን ቁጥር ማሳደግ ችለናል እንግዲህ እስካሁን ድረስ ወደ 5.5 ሚሊዮን አካባቢ የሚኖረው የፋይዳ ተመዝጋቢ አዲስ አበባ ከተማ አስተዳደር ነዋሪ ነው ስለዚህ ኒርሊ 50% የሚሆነው ተመዝጋቢ አዲስ አበባ ከተማ አስተዳደር ነው ማለት ነው በአገር አቀፍም ደረጃ ምሳሌ መሆን የሚችል ስራ ሰርተናል